ህወሓት ከሌሎች ተቃዋሚ ኃይሎች ጋር የሚደረግ ጥምረት አስፈላጊ መሆኑን ገለጸ። የኢትዮጵያ መንግስት ይህን ጥምረት በተደጋጋሚ ሲተቸውና ሲያስጠነቅቅ ቆይቷል። ኢያፓ መንግስት በትግራይ አዲስ ጦርነት እንዲቀሰቀስ የሚያደርግ አደገኛ አካሄድ የተከተለ ነው ሲል አስጠነቀቀ። የፕሪቶሪያ ስምምነት እንዲተገበርም አሳሰበ። በአፍሪካ ቀንድና በመካከለኛው ምስራቅ ውጥረቶች በተባባሱበት ወቅት የኢትዮጵያና የሳዑዲ አረቢያ የውጭ ጉዳይ ሚኒስትሮች በስልክ ተወያዩ። በደብረ ብርሃን ከተማ የባሶና ወራና ወረዳ የሰላምና ጸጥታ ጽሕፈት ቤት ምክትል ኃላፊ መገደላቸው ተገለጸ። በስንዴ ራስን የመቻል ክርክር በቀጠለበት ወቅት አሜሪካ ወደ 47000 ቶን ገደማ ስንዴና ማሽላ ወደ ኢትዮጵያ እያጓጓዘች መሆኗ ተገለጸ። ሰላም ቤተሰቦቻችን እንደምን አላችሁ? ዕለታዊ አበይት መረጃዎችን ከኢትዮ መረጃ ይዘን ቀርበናል። እንድትከታተሉን እየጠየቀን ሼር፣ ላይክ፣ ኮሜንትና ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን በአክብሮት እንጠይቃለን። መልካም ቆይታ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር ተቃውሞ ካላቸው ሌሎች ቡድኖች ጋር ጥምረት መፍጠር አስፈላጊ መሆኑን ገለጸ። ፓርቲው እንዲህ አይነቱን ትብብር የጋራ ስጋትን ለመታገል የሚደረግ ወሳኝ የትግል አካል ሲል ገልጾታል። ህወሓት ማክሰኞ ዕለት ባወጣው ሳምንታዊ መግለጫ በትግራይ ክልል በተካሄደው ህዝባዊ የምክክር መድረኮች ላይ ከፌዴራል መንግስቱ ተመሳሳይ ስጋት ከተደቀነባቸው ሌሎች ኃይሎች ጋር ትብብር ማድረግ እንደሚያስፈልግ የጋራ መግባባት ላይ መድረሱ ገልጿል። መግለጫው ህዝባችን ሁሉንም ልዩነቶች በኃይል ለመፍታት ከሚፈልገውና የዘር ማጥፋት ከሚፈጽመው ከዚህ ስርዓት ተመሳሳይ ስጋት ከተደቀነባቸው ሌሎች ኃይሎች ጋር ጥምረት በመፍጠር የሚደረገውን ትግል በሙሉ ልብ ይደግፋል ብሏል። ሆኖም መግለጫው ድርጅቱ አብሯቸው ለመስራት ያሰባቸውን ቡድኖች ስም አልገለጸም ወይም አሁን ስላሉትም ሆነ ወደፊት ስለታቀዱ ጥምረቶች ዝርዝር መረጃ ከመስጠት ተቆጥቧል። ይህ መግለጫ የወጣው የህወሓት ከፍተኛ አመራሮች በትግራይ በሚገኙ የተለያዩ ከተሞች ህዝባዊ መድረኮችን ማካሄዳቸውን ተከትሎ ነው። አመራሮቹ በክልሉ ደህንነት ላይ የተደቀኑ ስጋቶች የጨመሩ መምጣታቸውን በማስጠንቀቅ ከፍተኛ የህዝብ ቅስቀሳ አድርጓል። ህወሓት በመግለጫው የጠቅላይ ሚኒስትር አብይ አህመድ አስተዳደር የፖለቲካ ልዩነቶችን በሰላማዊ መንገድ የመፍታት አማራጮችን ትቷል ሲል የከሰሰ ሲሆን የፌዴራል መንግስቱ የትግራይ ህዝብ ላይ የጥፋት ፖሊሲ የተከተለ ነው በማለት አክሎ ከሷል። ድርጅቱ የፌዴራል መንግስቱን ዘር አጥፊ ስርዓት ሲል በተደጋጋሚ የጠራው ሲሆን የኢትዮጵያ መንግስት ግን እነዚህን ክሶች በተደጋጋሚ ውድቅ ማድረጉ ይታወሳል። በተጨማሪም የምክክር መድረኮች ተሳታፊዎች የትግራይን ዘላቂ ደህንነት ለማረጋገጥ ወታደራዊ አቅምን ማጠናከር፣ ድርጅቱ ሰራዊታችን ብሎ ለጠራው አካል ተጨማሪ የሰው ኃይልና የሎጂስቲክ ድጋፍ ማድረግ እንደሚያስፈልግ መስማማታቸውን ፓርቲው ገልጿል። መግለጫው በሲቪሎችና ተዋጊዎች መካከል የበለጠ አንድነት እንዲኖር ጥሪ አቅርቧል። የኢትዮጵያ መንግስት ግን በተደጋጋሚ ይህ ስብስብ ሀገርን ለመክዳት ያኮበኮበና ጽምዶ የሚለውን መጠሪያ የተጠቀመ ሲያብጠለጥለው ይታያል። የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢያፓ ፌዴራል መንግስቱ ትግራይን ወደ ሌላ ጦርነት የመራት ነው ሲል የከሰሰ ሲሆን ህግ ማስከበርና ሰላም ማስከበር በሚል ሽፋን አዲስ ወታደራዊ እርምጃ ለመውሰድ የሚደረጉ ምክንያት የመፈለግ ጥረቶች ሲል የገለጻቸውን አካሄዶች አስጠንቅቋል። ተቃዋሚ ፓርቲው ሐምሌ 14 ቀን ባወጣው መግለጫ ሰላም ማስከበር በሚል ሽፋን የትግራይን ህዝብ እንደገና ወደ ጦርነት የመክተት አደገኛ አካሄድ ሊቆም ይገባል ያለ ሲሆን የፕሪቶሪያ ግጭት የማቆም ስምምነት ዋና መንፈስ ጦርነቱን በዘላቂነት ማቆምና ውዝግቦችን በፖለቲካዊ መንገድ መፍታት እንደነበር ተከራክሯል። ፓርቲው ባወጣው መግለጫ በተለያዩ ወገኖች በፕሪቶሪያ ስምምነት ላይ የአካታችነትና ተዛማጅ ጉድለቶች እንደሚነሱበት ቢታወቅም የስምምነቱ ዋና መንፈስ ግን ጦርነቱን በዘላቂነት ማቆም፣ ለፖለቲካዊ መፍትሄዎች ቅድሚያ መስጠት፣ ተፈናቃዮችን ወደ ቀደመ ቀያቸው መመለስ፣ ሰብአዊ እርዳታ ማሰራጨትና የተገቡ ግዴታዎችን መወጣት ነበር ብሏል። አክሎም ፌዴራል መንግስቱ ራሱ የገባውን ቃል በማፍረስ ቀጠናውን ወደ አዲስ ጦርነት ለመመለስ እየሰራ ነው ሲል ከሷል። መግለጫው የተሰጠው እገታ ይቁም፣ ሰላም ይስፈን በሚል መሪ ቃል ሐምሌ 11 ቀን በአዲስ አበባ መስቀል አደባባይ ከተካሄደው ሰልፍ በኋላ ነው። ሰልፉ በጌታቸው ረዳና በሌተናል ጀነራል ጻድቃን ገብረትንሳኤ በሚመራውና የቀድሞ የትግራይ ክልል ከፍተኛ ባለስልጣናትን ባቀፈው የትግራይ የሰላምና የለውጥ ምክር ቤት የተዘጋጀ ነበር። በቅርብ ዓመታት ውስጥ ከከተማዋ አስተዳደርና ከጸጥታ ባለስልጣናት ፈቃድ ያገኘው የመጀመሪያው የተቃውሞ ሰልፍ የሆነው ይህ መድረክ በአዲስ አበባና በአካባቢው የሚኖሩ ትግራውያን ያገናኘ ነበር። ሰልፈኞቹ የፕሪቶሪያ ስምምነት ሙሉ በሙሉ እንዲተገበር የጠየቁ ሲሆን በትግራይ ክልል ይፈጸማሉ ያላቸውን አስገዳጅ ወታደራዊ ምልመላ፣ እስራት፣ የወጣቶች መፈናቀልና
በሲቪሎች ላይ የሚደርሱ በደሎችን ኮንኗል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የስምረት ፓርቲ መሪ ጌታቸው ረዳ ለሰልፈኞቹ ባደረጉት ንግግር ህገወጡ የህወሓት ቡድን ያሏቸው አካላት በትግራይ ውስጥ ልማትን እያስተጓጎሉና ወጣቶችን በማስገደድ ይመለምላሉ ሲሉም ከሰዋል። ወጣቶቹ በአቅራቢያ ሱዳን ውስጥ እንዲዋጉ እየተላኩ ነው የሚል ክስም አቅርቧል። ይህ ስብስብ የተካሄደው አስገዳጅ ወታደራዊ ምልመላን የሚያዝና ሂደቱን ያደናቅፋሉ በተባሉ መገናኛ ብዙሃን ላይ ቅጣትን የሚጥል የክልል አዋጅ መውጣቱን ተከትሎ ከፍተኛ ውዝግብ በተፈጠረበት ወቅት ነው። ሆኖም ሰልፉ ከህዝባዊ ወያኔ ሓርነት ትግራይ ህወሓትና ከትግራይ ኮሚኒኬሽን ጉዳዮች ቢሮ ዘንድ ጠንካራ ትችት አስተናግዷል። አካላቱ ሰልፉ በፌዴራል መንግስቱ የተቀናጀና ፖለቲካዊ ዓላማ ያለው ነው ብለውታል። የህወሓት ቃል አቀባይ ሚካኤል አሰግዶም የተሰነዘረውን የአስገዳጅ ምልመላ ክስ አስተባብለዋል። ሰልፉ በትግራይ ላይ አዲስ ወታደራዊ ዘመቻ ለማካሄድ የፖለቲካ ምክንያት ለመፍጠር ያለመ ነው ሲሉ ተከራክረዋል። ኢህአፓ ይህንን የፖለቲካዊ እንቅስቃሴ መነሻ በማድረግ እነዚህ ሂደቶች እንደ አውሮፓውያን አቆጣጠር በ2020 ጦርነቱ ከመቀስቀሱ በፊት የነበረውን የቃላት ምልልስ ይመስላሉ ብለዋል። የኢትዮጵያ የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ከሳውዲ አረቢያ የውጭ ጉዳይ ሚኒስተር ልዑል ፋይሰል ቢን ፋራሃን ቢን አብደላ ጋር በስልክ ተወያዩ። የሳውዲ ፕሬስ ኤጀንሲ ኤስፒኤ እንደዘገበው ሁለቱ ወገኖች በሁለትዮሽ ግንኙነትና የጋራ ጥቅሞች ባሏቸው በበርካታ ቀጠናዊ ጉዳዮች ዙሪያ መክረዋል። ኤጀንሲው ውይይቱ ሐምሌ 14 መካሄዱን የገለጸ ቢሆንም የተወያዩባቸውን ቀጠናዊ ጉዳዮች ዝርዝር ወይም የተፈጸሙ ስምምነቶች መኖር አለመኖራቸውን አልገለጸም። ይህ ውይይት የተካሄደው በአፍሪካ ቀንድና በመካከለኛው ምስራቅ ጂኦፖለቲካዊ ውጥረቶች በከፍተኛ ደረጃ በተባባሱበትና ኢትዮጵያና ሳውዲ አረቢያ በተለያዩ ቁልፍ ግጭቶች ላይ የተለያዩ ቀጠናዊ ኃይሎችን በመደገፍ ላይ በሚገኙበት ወቅት ነው። በተጨማሪም ውይይቱ የየመኑ ሁቲ ንቅናቄ በሳውዲ አረቢያ ላይ የባህር ላይ ማዕቀብን መጣሉን ካስታወቀ በኋላ በቀይ ባህር ቀጠና እየጨመረ የመጣውን የጸጥታ ችግር ተከትሎ የተደረገ ነው። አዲስ ስታንዳርድ የፈረንሳይ ዜና ወኪልን ጠቅሶ ሐምሌ 13 ባወጣው ዘገባ መሰረት ሪያድ ይህንን እርምጃ በቀጠናዊ ደህንነት ላይ የተቃጣ ስጋት ስትል የኮነነች ሲሆን በኢራን ከሚደገፈው ቡድን ጋር አዲስ ግጭት በተቀሰቀሰበት ወቅትም በዓለም አቀፍ ደረጃ ተቀባይነት ላገኘው የየመን መንግስት ያላትን ድጋፍ እንደገና አረጋግጣለች። ዲፕሎማሲያዊ ግንኙነቱ በአፍሪካ ቀንድ ውስጥም የተለያዩ ቀጠናዊ አሰላለፎች በሚታዩበት ወቅት የተደረገ ነው። ሳውዲ አረቢያ በቅርቡ ከሶማሊያ ጋር ያላትን የደህንነት ትብብር አጠናክራለች። አዲስ ስታንዳርድ ሐምሌ 10 ሂራን ኦንላይን የተሰኘውን የዜና ምንጭ ጠቅሶ እንደዘገበው ሪያድ በጋልሙዱግ ግዛት ውስጥ ወደ 5000 የሚጠጉ የሶማሊያ ወታደሮችን ስልጠና በመደገፍ የመከላከያ ትብብር ስምምነቷን መተግበር መጀመሯ ተገልጿል። ሆኖም ግን የትኛውም መንግስት ስለ መርሃ ግብሩ ይፋዊ መግለጫ አልሰጠም። በሁለቱ የውጭ ጉዳይ ሚኒስትሮች መካከል የተደረገው ውይይት የተካሄደው በሳውዲ አረቢያ የሞት ፍርድ የተበየነባቸው ኢትዮጵያውያን ዜጎችን እጣ ፈንታ በተመለከተ ከሳውዲ አረቢያ ጋር ጠንካራ ዲፕሎማሲያዊ ግንኙነት እንዲደረግ በኢትዮጵያ ውስጥ ጥሪዎች እየቀረቡ ባሉበት ወቅት ነው። አዲስ ስታንዳርድ ሰኔ 26 ቀን ሚድል ኢስት የተሰኘውን የዜና ምንጭ ጠቅሶ እንደዘገበው በቅርብ ወራት ውስጥ በርካታ ኢትዮጵያውያን የሞት ቅጣት የተፈጸመባቸው ሲሆን በሞት ፍርድ ላይ የሚገኙ የኢትዮጵያውያን ቤተሰቦች ጣልቃ እንዲገቡ ተማጽነዋል። የኢትዮጵያ ካቶሊክ ቤተክርስቲያን ጳጳሳትም በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞች አሁንም ለአደጋ ተጋላጭ መሆናቸውን በማስጠንቀቅ የሳውዲ ባለስልጣናት የሞት ቅጣቶችን እንዲያስቆሙ አሳስበዋል። በአማራ ክልል በባሶና ወራና ወረዳ የሰላምና ጸጥታ ጽሕፈት ቤት ምክትል ኃላፊ የነበሩት አቶ ተስፋዬ ጌታቸው በደብረ ብርሃን ከተማ ለስራ በመንቀሳቀስ ላይ ያሉ በማንነታቸው ባልታወቁ ታጣቂዎች በተተኮሰባቸው ጥይት ሕይወታቸው ማለፉ ተገለጸ። የባሶና ወራና ወረዳ አስተዳደር ምክር ቤት በጉዳዩ ላይ ባወጣው መግለጫ ግድያው የተፈጸመው ሰኞ ሐምሌ 13 ቀን 2018 ዓ.ም ረፋድ ላይ መሆኑን ገልጿል። ምክር ቤቱ የሟችን መልካም አገልግሎትና ለሕዝባቸው ያሳዩትን ቅንነት በማስታወስ የተሰማውን ጥልቅ ሐዘን ገልጿል። መግለጫው ክፉዎች አካላቸውን ቢገሉም ለሕዝባቸው ያሳዩትን ቅንነትና የሰሩትን መልካም ሥራ ከታሪክ ገጽ ሊፍቁት አይችሉም ብሏል። ምክር ቤቱ ደማቸው ፍትህን ይጮሃል፣ ስራቸውም በልጆቻቸውና በወረዳ ነዋሪዎች ልብ ውስጥ ሕያው ሆኖ ይኖራል ሲል ገልጿል። የወረዳ አስተዳደር ምክር ቤትና የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ለአቶ ተስፋዬ ጌታቸው ቤተሰቦች፣ ለወዳጅ ዘመዶቻቸው፣ ለስራ ባልደረቦቻቸው እንዲሁም ለመላው የወረዳው ሕዝብ ፈጣሪ መጽናናቱን እንዲሰጥ መመኘታቸውን መግለጫው አትቷል።
ይህ አዲስ ጥቃት በአማራ ክልል በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል የተካሄደ ባለው ግጭት በክልሉ የመንግስት የሥራ ኃላፊዎች ላይ በተደጋጋሚ የተፈጸሙ የሚገኙት ጥቃቶች መቀጠላቸውን ያመላክታል። ባሳለፍነው ሳምንት ጥር ወር ግጭት ተባብሶ በቀጠለበት አማራ ክልል የሸዋሮቢት ከተማ አስተዳደር የሰላምና ጸጥታ ጽሕፈት ቤት ኃላፊ የነበሩት አቶ ለማ ወንዳፍራው በተፈጸመባቸው ጥቃት መገደላቸው ይታወሳል። በዋሽንግተን የአስቸኳይ ጊዜ የምግብ እርዳታ መርሃ ግብር አካል የሆነና ወደ 47000 ሜትሪክ ቶን ገደማ የአሜሪካ የምግብ ምርቶችን የጫነች መርከብ ወደ ኢትዮጵያ በመጓዝ ላይ መሆኗ ተገለጸ። ይህ እርዳታ ሀገሪቱ በስንዴ ምርት ራሷን ችላለች ሲሉ ከባለስልጣናት ቢገልጹም አሁንም በሰብአዊ እርዳታ እህል ላይ ጥገኛ እንደሆነች ያመላክታል። ሊበርቲ ግሎሪ የተሰኘችው መርከብ በዩናይትድ ስቴትስ መንግስት ምግብ ለሰላም በተሰኘ መርሃ ግብር ስር ወደ 37700 ሜትሪክ ቶን የሚጠጋ ማሽላና 9200 ሜትሪክ ቶን ስንዴ በመጫን ከዊስተን ቴክሳስ ተነስታ በጉዞ ላይ ትገኛለች። እንደ አሜሪካ የግብርና መስሪያ ቤትና የአሜሪካ የግብርና ኢንዱስትሪ ቡድኖች መረጃ መሰረት መርከቧ አትላንቲክ ውቅያኖስን አቋርጣና የአፍሪካን ደቡባዊ ጫፍ በማለፍ ወደ ምስራቅ አፍሪካ በመጓዝ ላይ ትገኛለች። ይህ ጭነት የመጣው የአሜሪካ የግብርና መስሪያ ቤት ለኢትዮጵያና ለሱዳን እስከ 235 ሚሊዮን ዶላር የሚደርስ የአስቸኳይ ጊዜ የምግብና የተመጣጠነ ምግብ እርዳታ ለመስጠት ከሲአርሲ ጋር የመርህ ስምምነት ማድረጉን በገለጸ በጥቂት ቀናት ውስጥ ነው። እንደ መስሪያ ቤቱ ገለጻ ይህ የእርዳታ ጥቅል በሰብአዊ ረድኤት ስራዎች አማካኝነት በከባድ ረሃብና በተመጣጣኝ ምግብ እጥረት ለሚሰቃዩ በሚሊዮኖች ለሚቆጠሩ ወገኖች የሚደርስ ከ110,000 ሜትሪክ ቶን በላይ በአሜሪካ የተመረተ የግብርና ምርትን የያዘ ነው። እነዚህ የረድኤት ስራዎችም በኢትዮጵያ የሚካሄደውን የጋራ የአስቸኳይ ጊዜ እርምጃና የሱዳን የአስቸኳይ ጊዜ ፕሮጀክትን ያካትታሉ። ይህ የቅርብ ጊዜ እርዳታ የደረሰው የኢትዮጵያ መንግስት ሀገሪቱ በስንዴ ምርት ራስን መቻሏን የገለጸና ከገለልተኛ አካላት የሚወጡ ግምገማዎች አሁንም የውጭ ምርት ፍላጎት እንዳለ እያመላከቱ ባሉበት ወቅት ነው። ጠቅላይ ሚኒስትር አብይ አህመድና የግብርና ሚኒስትር ኢትዮጵያ የንግድ ስንዴ ግዥን ማቆሟን በመስኖና በክላስተር እርሻ ምርትን በማስፋፋት ራሷን መቻሏንና ስንዴ ወደ ውጭ መላክ መጀመሯን በተደጋጋሚ ሲገልጹ ቆይቷል። የመንግስት ባለስልጣናት አክሎም ወደ ሀገር ውስጥ የሚገባ ማንኛውም ስንዴ ለሀገር ውስጥ ፍጆታ ሳይሆን ለስደተኞች የሰብአዊ እርዳታ ብቻ የሚል መሆኑን ይገልጻሉ። በ2017 ዓ.ም በግብርና ሚኒስቴር የእርሻና ሆርቲካልቸር ልማት ዘርፍ ሚኒስትር ዴኤታ መለሰ መኮንን ኢትዮጵያ ላለፉት 4 ዓመታት ስንዴ አላስገባችም ያሉ ሲሆን ለዚህም ምክንያቱ የሀገር ውስጥ ምርት ማደጉ መሆኑን ጠቅሶ ነበር። ስንዴ ማስገባት ካቆምን 4 ዓመታት ሆኖናል ያሉት ሚኒስትር ዴኤታው የሀገር ውስጥ ምርት አሁን ላይ ብሔራዊ ፍላጎትን የሚያሟላ በመሆኑ መንግስት ቀደም ሲል ለስንዴ ግዢ በየዓመቱ ያወጣ የነበረውን ወደ 1 ቢሊዮን ዶላር ገደማ ማስቀረት ማስቻሉን ገልጾ ነበር። ዕለታዊ መረጃዎቻችን ይህንን ይመስሉ ነበር። አብራችሁን ስለቆያችሁን ስለተከታተላችሁን እያመሰገንን ሸር፣ ላይክ፣ ኮመንት እና ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን በአክብሮት እንጠይቃለን። ሰላም ለእናንተ፣ ሰላም ለዓለም ሁሉ ይሁን።